ሰላምዬ ተበላች። ሳሚን ለይቅርታ ለመጠየቅ እንግዲህ ፈታ ብላ ዘና ብላ ልብሷን ቀይራ አጭር ልብስ ለብሳ ፀጉሯን አበጥራሽ ስተዋ ነስንሳ ፈታ ብላ እንግዲህ ሳሚን እየጠበቀችው በዛው እንቅልፍ ይዟት ሄዶ ጋሽ ግርማ እኔን እየጠበቀችኝ ነው፣ በዚህ ሰዓት አገኘኋት በማለት ቁጭ ብሎ እንግዲህ እየጎመጀ ሰውነቷ ማለት ነው ስትነቃ በጣም ነበር የደነገጠችው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። አሴት ክፍል 11 ላይ እንግዲህ ሰላምዬና ሳሚ እንደተጣሉ ታውቃላችሁ። ሳሚን እንግዲህ ለማማለል ብላ ሰላምዬ እንዴት እንደሆነች እያያችሁ ትገኛላችሁ ማለት ነው ቤተሰብ። ሰላም እንግዲህ ከሳሚ ጋር በመዋሸቷ ዋሽታ እዛ ቤት በመግባቷ እንግዲህ ይቅርታ አድርግልኝ የይቅርታ እራት አዘጋጅታ እንግዲህ ሳሚን እየጠበቀችው ነበረ። ሳሚን ቁጭ ብላ እየጠበቀችው፣ በዛ ላይ ደግሞ ሜሮን በተደጋጋሚ ሳሚ አጠገብ እንዳላይሽ፣ እንደዚህ አይነት ልብስ እንዳትለብሺ በማለት በተደጋጋሚ ስታስጠነቅቃት ነበረ። ምክንያቱም ባሌ እንድትማለሌ አልፈልግም፣ አንቺ ሰራተኛ ነሽ፣ እንደዚህ ልብስ መልበስ የለብሽም፣ በየደቂቃው ልብስ መቀየር የለብሽም ብላ በተደጋጋሚ ስታስጠነቅቃት ነበረ። ዋላ ሌላ ነገር ቅና ልብሷን የምትቀያይሯን ልብስ ሁለት ልብስ ለአንቺ በቂ ነው በማለት ሌሎቹን ልብስ አውጥታ አቃጥላባት ነበረ። ያቃጥላት ማለት ደግሞ ስድብ ነውና እኔ አልሳደብም፣ ጨዋ ሴት ነኝና ከሷ ጋር አልሰዳደብምና ማለት ነው ቤተሰብ እንግዲህ ሰድባት ነበረና ሰላምዬም ደግሞ ለሷ እጇን አልሰጠችም። አንቺ ብሰድብኝ ባሰድብኝ ሳሚን የራሴ ከማድረግ ወደ ኋላ አልልም። አንቺ ለሱ አትገቢውም፣ አንቺ ባለጌ ነሽ፣ ሌላ ወንድ እያለሽ ነው ከሱ ጋር አሸሼ ገዳም የምትዩ። እሱን ወደሽ አፍቅረሹ ሳይሆን ለገንዘብሽ ብለሽ ነው እንጂ ለገንዘብ ብለሽ ነው፣ የእሱን ገንዘብ ለመቀማት ብለሽ ነው ከሱ ጋር የሆንሽው። ሁሉም ነገር አውቃለሁ፣ ሌላ ፍቅረኛ እንዳለሽም ከዚህ በኋላ እንድታከብሪኝና እንድትጠነቀቂኝ እየነገርኩሽ ነው። ከስራም እንድታባራት በተደጋጋሚ ሞክራ ነበርና እኔም ከስራ ለማባራት የምትሞክሪውና የምታደርጊው ጥረት ብታቆሚ ይሻልሻል። ምክንያቱም እኔ በቀላሉ ከዚህ ቤት የሚወጣ ሴት አይደለውም፣ እንደዚህ በቀላሉ ልወጣ አይደለም እዚህ ቤት የገባሁት በማለት እንግዲህ ስታስጠነቅቃት ነበረ። ሜሮንም እንግዲህ የእሷን ጥንቃቄ እያስጠነቀቀቻትን አልሰማቻትም። እሷን ገደል ለመክተት በተደጋጋሚ ደፋ ቀና ስትል ነበረ። ግን ነገሮቹ በተደጋጋሚ ቢሳኩላት በመጨረሻም ትጋለጣለች ብዬ ተስፋ አደርጋለሁ። ምክንያቱም አሁን ባትጋለጥም ወደፊት ትጋለጣለች። አሁን እኔ ትንሽ ፎቶ ምናምን ነበረ እሷን ሊያጋልጣት የሚችለው ወይም ጋሽ ግርማ ነው እሷም ሊያጋልጣት የሚችለው። ጋሽ ግርማ እንግዲህ ሰላምዬ ስለምፈልግ ብቻ ለፍቅር ስለምፈልግ አብሮ እንዳሉና እውነት እንደሚያፈቅራት እሷም እንደምታፈቅረውና ፍቅሩ እንደተቀበለች አድርጎ ነው ለሳምቾ እየተናገረ ያለው። ሳሚም ደግሞ ባየው ነገርና በሰማው ነገር ሰላምና ግርማ አንድ ላይ ሳያዩቸው ሰላም የምትደነባበረውና ሌላ ነገሮችን የምታሳየው ፓርት ላይ እሱም እውነት ነው ብሎ ተቀብሏል ማለት ነው። በዛ ደግሞ በደብዳቤው ምክንያት ደብዳቤውን ካነበበ በኋላ ብትናገርም ብታስረዳቸውም እስካሁን ድረስ ማንም ያመናት ሰው የለም ማለት ነው። እሷ የጻፈች አርጎ ነው ሁሉም ሰው እየተረዳ ያለው ከጋሽና ከሜሮን ውጭ ማለት ነው። ጆሲዬ እንግዲህ መጀመሪያ አካባቢ ባልወደውም ደስ ባይለኝም አሁን የሰላምዬ ደጋፊ በመሆኑ ወድጀዋለሁ ማለት ነው። ለማንኛውም ቤተሰቦቼ ይመቻችሁ። አቦ ሰብስክራይብ ሼር አድርጎ